ምዕራፍ 11 ክፍል 16 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ይህ ድርሳን በሁለት ወገን ድንግል የምትሆን አምላክን የወለደች የእመቤታችን የቅድስት ድንግል ማርያም በዓልና የክርስቶስ ምስክር የእግዚአብሔር አገልጋይ የቅዱስ ጊዮርጊስ በዓል መተባበራቸውን የሚናገር የመተባበር መጽሐፍ የሚባለው ነው። የእመቤታችን በረከቷ አማላጅነቷ የኃያሉ የቅዱስ ጊዮርጊስ ልመናው ከአገልጋዮቹ ጋር ለዘላለሙ ይኑር አሜን። በጌታችን በኢየሱስ ክርስቶስ ስለተሰጠን ጸጋ ስለ ሁላችንም እግዚአብሔርን አመሰግነዋለሁ። ማመናችሁ በመላው ዓለም ተሰምታለችና አምላክን ከወለደች ከእመቤታችን ጋር አንድነት ያላችሁ ምዕመናን ሆይ ሰምታችሁ ደስ ይላችሁ ዘንድ በፍቅሩም ትጸኑ ዘንድ የቅዱስ ጊዮርጊስ የክብሩን ዜና እጽፍላችኋለሁ ስሙ። የእውነት ፀሐይን በተከተለው ብሩህ ኮከብ በሚሆን በቅዱስ ጊዮርጊስ ላይ ያደረገውን የእግዚአብሔርን የጸጋውን ብዛት እነግራችኋለሁ። ይኸውም ኢየሱስ ክርስቶስ ነው። የማይጠልቅ ፀሐይ፣ የማይጠፋ መብራት በቅዱስ ጊዮርጊስ ላይ ዘወትር የሚያበራ ፀሐይ ተብሎ በመጽሐፈ ኪዳን እንደተነገረ ያንን ፀሐይ ቅዱስ ጊዮርጊስ ተከተለ። በኢየሱስ ክርስቶስ በብርሃኑ ፋና መንገዱን ሄደ። እኔ የዓለም ብርሃን ነኝ፣ የሚከተለኝም በሕይወት ብርሃን ውስጥ ይኖራል እንጂ ወደ ጨለማ አይሄድም ተብሎ በቅዱስ ወንጌል እንደተነገረ፣ ዳግመኛም ጨለማ ሳያገኛችሁ በብርሃን ተመላለሱ ብሏል። በጨለማ የሚሄዱበትን አያውቁትምና ብርሃን ሳላችሁ በብርሃን እመኑ፣ የብርሃን ልጆች እንድትሆኑ። ኤርምያስም እስራኤልን ተመለስና ብርሃንን ያዝ ብሏል። ቅዱስ ጊዮርጊስ ብርሃናዊ ሊባል ወዶ በብርሃን ተመላለሰ። በኢየሱስ ክርስቶስ ብርሃንነትም እየተመላለሰ ወደ ንጉሥ ዱድያኖስ ደረሰ። በዚህም የዱድያኖስ የልቡን ዓይን የሰባ ነገሥታትን ዓይነ ልቦና ያሳወረች የበደል ጨለማ ተስፋፍታ በአገኘ ጊዜ የኃጢአት ጨለማ አላሸነፈችውም። ዓለምን የጎዳች ኃጢአት በሕይወት ጎዳና ላይ አላሰናከለችውም። በሕይወት ብርሃን ተመላልሷልና ከጣሉበት ከደብረ ይድራስ ተነሳ። ፈጥኖም እየሮጠ ወታደሮቹን ተከተላቸው። ከሙታንም እንደተነሳ ባዩ ጊዜ በክርስቶስ ስም የምትሰጠውን ማዕተበ ጥምቀት ስጠን እያሉ ጮኹ። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው፣ የሃይማኖትንም ብርሃን ሰጣቸው። በዚህም አካሄድ ከዱድያኖስና ከእርሱ ጋር ከነበሩ ከሰባ ነገሥታት ዘንድ ደርሶ ቆመ። ከሙታን ተለይቶ በመነሳቱ አሳፈራቸው። የቅዱስ ጊዮርጊስን ምስጋና መመርመር መናገር የሚቻለው ምን አንደበት ነው? ምን አእምሮ ነው? ነገር ግን የተሰጠኝን ያህል አመሰግነዋለሁ፣ እንደሚቻለኝም እጹብ እጹብ እለዋለሁ። እውቀቴ ትንሽ የመሆኑንም ያህል ጸጋውን ማመስገኑን አልተውም። የቅዱሱ ገናንነቱ ጸጋ የተሟላ እንዲሆን የአእምሮዬን ድካም ትረዳኛለችና። መንፈስ ይፈቅዳል ሥጋ ይደክማል ብሎ ወንጌል እንደተናገረ እኔ ከድህነቴ ጥቂት የምስጋናውን መባ አቀርባለሁ። ምስጋናዬ የተወደደ እንዲሆን በእርሱ ዘንድም በረከትን እንዲያገኝ ተስፋ አደርጋለሁ። ስለ አሳነሱ የድሆችን መባ አይንቅምና ስለ አበዙም የባለጸጎችን መባ አይሻምና። ነገር ግን በሃይማኖት ይጸድቃሉ። ብዙ መባ ካገቡት ይልቅ ከአንዲት ድሃ 2 መሐለቅ የተቀበለ ጌታችን ኢየሱስ ክርስቶስ ከሰዎች ሁሉ ይልቅ ይህችን ሴት ለእግዚአብሔር ብዙ መባ እንዳገባች በእውነት እነግራችኋለሁ። እነርሱ የተረፋቸውን አግብተዋልና፣ ያቺ ሴት ግን ከዕለት ራቷ ያላትን ሁሉ አገባች ብሏልና። እንዲሁም ንጉሡም ከብልሆችና ከአዋቂዎች በብዙ ይመሰገናል፣ ባሪያውም ያመሰግነዋል። አገልጋዩም በትንሽ እውቀቱ ቢያመሰግነው የንጉሡ ክብሩ አይጎድልም። ኃጢአተኛው እኔም ቅዱስ ጊዮርጊስን ባመሰግነው ከእውቀቴ ማነስ የተነሳ ክብሩ አይጎድልም። ሃይማኖትን በሚያውቁ ዘንድ ምስጋና ብዙ ነውና። ስለዚህም በእመቤታችን በፍልሰቷ ቀን በሕዝብ መካከል ቅዱስ ጊዮርጊስን በዓልህ ዛሬ በድንግል በዕረፍቷ ቀን ሆኗልና ምስጋናህም ከምስጋናዋ ተባብሯልና አንተ ብፁዕ ነህ፣ ክብርህም ለአንተ ነው እያልኩ አመሰግነዋለሁ። ስለ ክርስቶስ ስም በይድራስ ተራራ የተጣልክ አንተ ብፁዕ ነህ፣ ክብርም ይገባሃል። ፈጣሪህ ከእንቅልፍ እንደሚቀሰቅስ ከሞት አስነሳህ። ከ10 ክፍል የተቆራረጥክ ስለ መከራህም ጽናት ፀሐይ የተከፈለልህ አንተ ብፁዕ ነህ፣ ክብርም ይገባሃል። ስለ ክርስቶስ ስም በእሳት አቃጠሉህ። ደምግባትህ በመከራ የተለወጠ አንተ ብፁዕ ነህ። ስለ ጌታችን ስለ ኢየሱስ ክርስቶስ ስም 7 ዓመት የተጋደልክ አንተ ብፁዕ ነህ። ዛሬ መታሰቢያን ለሚያደርጉ ክብር የተሰጠህ አንተ ብፁዕ ነህ፣ ክብርም ይገባሃል። በእመቤታችን በፍልሰቷ ቀን በታወቀችው በዓላችን ቀን መለከትን ንፉ፣ ነጋሪትም ምቱ እያልኩ እጮኻለሁ። ዳግመኛም በመዝሙር የቅዱስ ጊዮርጊስ የስም አጠራሩ ከእመቤታችን ከስሟ አጠራር ጋር አንድ ቢሆን እነሆ መልካም ነው፣ እነሆ ያማረ ነው። የቅዱስ ጊዮርጊስ የፍልሰቱ በዓል ከእመቤታችን በዓል ጋር አንድ ቢሆን እነሆ መልካም ነው፣ እነሆም ያማረ ነው እያልኩ አመሰግናለሁ። ዛሬ በድንግል በፍልሰቷ በዓል መላእክት በሰማያት ደስ ይላቸዋል፣ የክብሯን ብዛት የምልጃዋንም ክብር ያመሰግናሉ። በቅዱስ ጊዮርጊስ ገድልም ዛሬ በማኅበራቸው ደስ ይላቸዋል። በድንግል በፍልሰቷ ክብር ነቢያት በየማኅበራቸው ይዘምራሉ።
የቅዱስ ጊዮርጊስንም ምስጋና ያስከትላሉ። የትዕግስታቸውን ፍለጋ ተከትሏልና ሐዋርያው ያዕቆብ ወንድሞቻችን በመከራችሁ ለምትታገሱት አብነት ነቢያት አሏችሁ ብሎ እንደተናገረ፣ ጌታችንም ሲበድሏችሁ ክፉ ስም ቢያወጡላችሁ ብፁዓን ናችሁ፣ ከእናንተ አስቀድሞ የነበሩ ነቢያትም እንደዚሁ ያሳድዷቸው ነበርና ብሏል። መርጥቃ ጳውሎስም ነቢያት ነገሥታትን ድል እንደነሱ፣ የእሳትን ነበልባልንም እንዲያጠፉ፣ የአናብስትን አፍ እንደዘጉ፣ ከጦር ስለት እንደዳኑ፣ በመጋዝ የተረተሯቸው፣ በድንጋይ የወገሯቸው፣ በጢጤ በሳንባ ጠለፍ የገረፏቸው እንዳሉ ተናግሯል። ይህም ቅዱስ በነቢያት አምሳል ተጋደለ። ዛሬ በእመቤታችን በፍልሰቷ በዓል ሐዋርያት የምስጋና መሥዋዕት ይሰዋሉ። አከታትለውም ቅዱስ ጊዮርጊስን ያከብሩታል። በጌታችን በኢየሱስ ክርስቶስ ስም የሞቱ ቅዱሳንን ልናከብራቸው ይገባል ብለው በዲድስቅልያ መጽሐፋቸው እንዳዘዙ፣ ዛሬ የጻድቃን የሰማዕታት ማኅበር እመቤታችንን ያመሰግኗታል። ቅዱስ ጊዮርጊስንም ያከብሩታል። ታግሶ በተቀበለው መከራም ደስ ይላቸዋል። ዛሬ ለእመቤታችን ለፍልሰቷ ክብር ካህናት፣ ዲያቆናት የተወደደ መዓዛ አድርገው መንፈሳዊ መሥዋዕት ያቀርባሉ። ቅዱስ ጊዮርጊስንም አይረሱትም። የክህነታቸው ተባባሪ ነውና። ሐዋርያት በሲኖዶስ በክርስቶስ ስም መከራ የተቀበሉትን ሰዎች እጃቸውን አይጫኑባቸው፣ ክህነትን ከእግዚአብሔር ተቀብለዋልና እንዳሉ፣ በየራሳቸው ጸንተው የሚኖሩ ሴቶችና ወንዶች መሃይምናን ተሰብስበው የእመቤታችንን በዓል በማክበር በቤተ ክርስቲያን ደስ ይላቸዋል። በዚያ በኢየሩሳሌም ሰማያዊት እየተመላለሱ የቅዱስ ጊዮርጊስን ስም ያከብራሉ። በእመቤታችን በፍልሰቷ ቀን ደስ ብሏቸው ያመሰግናሉ። ሰማዕታት አለቃቸው ቅዱስ ጊዮርጊስን ይከታተላሉ፣ እንደ ንጉሥም አድርገው ያዩታል። ቅዱስ ጊዮርጊስ በእስር ቤት ሳለ ቆሞ ሲጸልይ ጌታችን ኢየሱስ ክርስቶስ በእጁ የተገለጠ መጽሐፍ ይዞ በመንፈቀ ሌሊት በኮከብ አምሳል ታየው። በዓለም ሁሉ ስምህ የተወደደ ወዳጄ ሆይ ሰላም ላንተ ይሁን። ጠንክረህ በርትተህ ድል ንሳ ወዳጄ፣ ስለ ስሜ ይህንን ሁሉ መከራ ተቀበልክ። እመን፣ ዓይንህን ወደ ላይ አንሳ። ብርቱዎችን ልጆች በመካከላቸው ያለውን ንጉሥ የሚመስል ሰው እይ። የማይቆጠሩ ብዙ ሰዎች ይከተሉታል። ሁሉም የሚያብረቀርቅ ልብስ ለብሰዋል። መጽሐፍ በእጁ ወደ ያዘውም ወረዱ። ቅዱስ ጊዮርጊስም አቤቱ ጌታዬ፣ እንዲህ በፍጹም ክብር የከበረ ይህን ያህል ሕዝብ የሚከተለው ይህ ንጉሥ ማን ነው? አለው። ወዳጄ ቅዱሱ ነው። ከመላጢ ከልዲያ ሰዎች ወገን የሚሆኑ እነዚህ ማኅበረ ሰማዕታት ሊያጽናኑህ መጥተዋል አለው። ጌታ ይህንን ከተናገረ በኋላ ተሰወረ ተብሎ በገድሉ መጽሐፍ እንደተጻፈ። አሁንም ከሰማዕታት ሁሉ የቅዱስ ጊዮርጊስን የክብሩን ብዛት እዩ። በሰማዕታት ገድል የነገሥታት ክብር እንዳላቸው አግኝተናል። ሌሎችንም እገሌ ንጉሥ ነው ይሏቸዋል። ቅዱሱ ግን አባ ጊዮርጊስ ቢባል ክብሩ ከነገሥታት ይበልጣል። መበለቲቱ ሴትም ያን ጊዜ አመስግነዋለች። በእሳት ፈሳሽ ውስጥ የሚኖሩ ኃጥአንም እግዚአብሔር ያከበረህ ጊዮርጊስ ሆይ ለምንልን አሉት። በጸሎቱ በአማላጅነቱ ኃይልም ያለ ወቀሳ ወደ ገነት አገባቸው። የቅዱሱ ስሙን ጠርቶ የሚያፍር የለም። ክብሩ ከባሕር አሸዋ ይበዛል። ክብሩም በዓለሙ ሁሉ ሙሉ ነው። በገድሉ ብዛት መጠን የተሰጠው ክብሩና ጸጋው ብዙ ነው። ዳግመኛም መበለቲቱ ሴት የክርስቲያን አምላክ ሰው መስሎ ወደ እኔ መጣ ብላ አመስግናው ነበር። ቅዱስ ጊዮርጊስ ግን እርሱ የአምላክ ባሪያ እንጂ አምላክ እንዳይደለ ነገራት፣ አስታወቃት። ምን እናገራለሁ? ምን እተረጉማለሁ? የቅዱስ ጊዮርጊስ ክብሩ ምስጋናው ብዙ ነውና ወሰንም የለውምና። አንድ ሰው ከብዙ ገንዘብ አንዱን እንዲመርጥ ቢያደርጉት ዓይኑ ወደ ብዙ ገንዘቡ ስለሚቅበዘበዝ እጅግ አዋቂ ካልሆነም ሊመርጥ እንደማይችል ከምስጋናው ብዛት የተነሳ ሕሊናዬ ተማረከ። የተመረጠ ሰማዕት ይህ ነው። በእውነት ቅዱስ መባል ይገባዋል። ሐዋርያው ጴጥሮስ እናንተ የሕይወት ድንጋይ እንደመሆናችሁ ለመንፈስ ቅዱስ ማደሪያ ለመሆን ተዘጋጁ እንዳለ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ያለበትም አለ። ይህ ቅዱስ በነፍሱም በሥጋውም ቅዱስ የተሰኘ ስለሆነ ቅዱስ ተባለ። በዳዊት ቃል የተነገሩ ብዙ ክብሮች ለእርሱ ተሰጥተውታል። በራሳቸው ንጹሐን የሆኑ በሕገ እግዚአብሔር ጸንተው የሚኖሩ ብፁዓን ናቸው፣ አምልኮቱን የሚጠብቁ ብፁዓን ናቸው ተብሎ እንደተነገረ፣ ሕገ እግዚአብሔርን በዘነጉ ሰዎች ምክር ጸንቶ ያልኖረ ሰው ምስጉን ነው የሚልም አለ። የያዕቆብ ፈጣሪ ረዳቱ የሆነለት እምነቱን በእግዚአብሔር በፈጣሪው ላይ የጸናለት ሰው ምስጉን ነው። መንግሥተ ሰማያትን በምትሰብክ ወንጌልም ከእውቀት ነዳያን ነን የሚሉ ሰዎች ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና ተብሏል። ዛሬ የሚያዝኑ ብፁዓን ናቸው፣ ደስ ይላቸዋልና። ስለ ጽድቅ የሚራቡ የሚጠሙ ብፁዓን ናቸው፣ ይጠግባሉና። የሚያዝኑ የሚራሩ ብፁዓን ናቸው፣ ለእነርሱም ይራሩላቸዋልና። ይህ ሁሉ እንደ ወንጌል ቃል ተፈጸመ። ተፈትኖ ይህንን ሁሉ ታግሶ እግዚአብሔር ለወዳጆቹ ያዘጋጀውን የክብር አክሊል ወርሷልና። የጊዮርጊስ የክብር ስሞቹ ብዙዎች ናቸው።
በብርሃን ሃይማኖቱ ዓለሙን ሁሉ አብርቷልና የክብር ኮከብ ጊዮርጊስ እያሉ የሚጠሩት አሉ። ዴፕሮ በሥቃዩ መሣሪያ ላይ አልፏልና 70 ነገሥታትንም ድል ነስቶአልና ኃይሉ ከእግዚአብሔር የተሰጠው ነውና ምድርንም ረግጦ ሙታንን ከመቃብር አስነስቶአልና ስለዚህ ገባሬ ተአምራት ጊዮርጊስ እያሉ የሚጠሩት አሉ። ኃያል የሚሉትም አሉ። ጸሎቱ ወንበሩን ከድርቀቱ አለምልሞታልና ተአምራቱ ድንቅ ሥራው ዘወትር ይደረጋል። መናፍቃንን በማጥፋት ኃይሉን ገለጠ። አብያተ ክርስቲያንን በጉልበቱ ለማፍረስ ያሰበውን የዲዮቅልጥያኖስን የልቡን ትዕቢት ያጠፋች በቅዱስ ጊዮርጊስ ላይ ያደረችው ሁሉ የሚቻላት የኢየሱስ ክርስቶስ ኃይል ናት። ዳግመኛም ከእመቤታችን ተአምር ጋር የሚተባበር ተአምር አለው። እርሱ ድል አድራጊው የልጇ አሽከር ነውና ጻድቁ እርሷ ባዘዘችው ጊዜ ታዘዘ። የእመቤታችንን ተአምር በሚናገር መጽሐፍ እንዴት ተነገረ? እስላሙ ቃዲ ነዚብ የተባለውን ዲያቆን በደበደበው ጊዜ ያለ ውድ በግድ እስላም ያደርገው ዘንድ አስሮት በነበረ ጊዜ ወንድሙ ቄሱ ታግ ወደ ቤተ ክርስቲያን ገብቶ ወንድሜን ከእስራት ካላዳንሹ ለሰው መዘባበቻ እንዳልሆን ግደይኝ እያለ ከእመቤታችን ስዕል ፊት አለቀሰ። ከለቅሶውም ብዛት የተነሳ ደክሞ ከእመቤታችን ስዕል ግርጌ ተኛ። እመቤታችንም ተገለጠችለትና አትፍራ፣ ወንድምህስ ነገ በሃይማኖቱ ይመጣል፣ ቅዱስ ጊዮርጊስ እንዲጠብቀው አድርጌልሃለሁና አለችው። በዚህ ሌሊት ቅዱስ ጊዮርጊስ በፈረስ ተቀምጦ በእጁ የተሳለ ሰይፍ ይዞ ለቃዲ ታየው። ክርስቲያኑን በሃይማኖቱ እንዳለ ባትሰደው ቸብቸብህን እቆርጥሃለሁ አለው። ቃዲም ጽኑ ፍርሃት ፈራ። ማለዲያም ነዚብን ጠርቶ ሂድ ስለታየኝ ስለዚህ ፈረሰኛ በዴና እሰድሃለሁ፣ በሃይማኖትህ እንደጠናህ ሂድ አለው። ባዘዘችው ትእዛዝ ዲያቆኑን ስላዳነችው የእመቤታችን ክብሯ በቅዱስ ጊዮርጊስ ዘንድ እጅግ ከፍ ያለ እንደሆነ ታወቀ። መላእክትን ብትልካቸው ኖሮ የታመነባትን ያን ሰው በጠበቁት ነበር። ነገር ግን ድንግል ካደረገችለት ተአምራት ጋር የተባበረው የቅዱስ ጊዮርጊስን ስም ይጠራ ዘንድ ከመከራው ሰወረችው። የተማጸነባትን ያንን ሰውም ይጠብቀው ዘንድ ቅዱስ ጊዮርጊስን ላከችው እንጂ። ዛሬ የፍልሰቱ በዓል ከፍልሰቷ በዓል ጋር ከሰማይ አንድ ሆነ። በቤተ ክርስቲያን መምህራን እንደተረዳነውም በዓሉ የታወቀ ነው። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል እያሉ መጸለይንም አስተማሩን። ለእግዚአብሔር ምስጋና ይሁን። ለእኛም በሰማዕታት አለቃ በቅዱስ ጊዮርጊስ ጸሎት ይልቁንም አምላክን በወለደች በእመቤታችን በድንግል ማርያም አማላጅነት ቸርነቱ ይደረግልን። ከሰው ወገን በእግዚአብሔር ዘንድ እንደ እርሷ ያለ ክብር ያገኘ የለምና፣ ነቢያትም በእርሷ ይከብራሉ፣ እሷ ልጃቸው ትባላለችና። የነቢያት ቃላቸው በእርሷ ስለተፈጸመ የማኅፀኗ ፍሬ ኢየሱስ ክርስቶስ መርጧቸዋልና፣ ስለዚህ መንግሥተ ሰማያት ለእርሷ ነው። እንዲሁም ይህንን ሰማዕት በባለሟልነት ክብር ታከብረዋለች። እሱ የልጇን ፈቃድ የፈጸመ ታማኝ አገልጋይ ነውና። የሰማዕታት አለቃ የቅዱስ ጊዮርጊስን የክብሩን ብዛት ተአምራቱን በየወገኑ እነግራችሁ ዘንድ ቃሌን ስሙን። ጸሎቱ፣ በረከቱ፣ ክብሩ፣ ረድኤቱ ከአገልጋዮቹ ጋር ለዘላለሙ ይኑር አሜን።